ሕፃናት ወደ ክርስቶሳዊነት የሚሸጋገሩት ደግሞ በጥምቀት ውስጥ ነው፣ ከጌታ ጋር አንድ በመሆን ማለት ነው። ሰው ከጌታ ጋር አንድ የሚሆነው በጥምቀት ነው ብሎ መጽሐፍ ቅዱስ ስለሚነግረን ልክ ወደ ጥምቀት ውስጥ ሕፃኑ ልጅ ስታስገባው ከጌታ ጋር አንድ በመሆን ከአዳማዊነት ወደ ክርስቶሳዊነት ይሻገራል፣ ክርስቶሳዊ ሆኖ ያድጋል። ልክ እንደዛ ማለት ነው። ይህንን ነገር ያዝ አድርገውና ይህን ኮንዲሽኑን ኃጢአት ብለው የሚጠሩ ሰዎች አሉ ብያለሁ አይደለ? ኃጢአት ብለው ስለሚጠሩ አይ ሕፃናትም የሚጠመቁት ለኃጢአት ስርየት ነው ብለው ቢናገሩ ግን ኃጢአት የሚሉት ግን ያንን ውድቀቱን ለማለት ነው ካሉ ወይም ያንን ኮንዲሽኑ ያለንበት ሁኔታን ያንን ስቴት ኦፍ ሲኑን ራሱን ኃጢአት ብለን እንጠራዋለን እያሉ ከሆነ ለኃጢአት ስርየት ነው ሕፃናትም የሚጠመቁት ብለው ሊናገሩ ይችላል። እነሱንም አንቃወማቸውም። ያው ቃሉን ተጠቀሙ እንጂ ትምህርታቸው ተመሳሳይ ስለሆነ ማለት ነው። እና ጆሲ ቅድም ከእነንትኑ ይሄ አይ ቲንክ ጥፋተኝነቱን ያንን ዋናውን እንትኑንም ኮንስኩዌንሱንም ሁለቱንም ወርሰላል ምናምን ያለ አልመሰለኝም። ያለው ኮንስኩዌንሱን ነው ባጭሩ መሰለኝ እንግዲህ ካልተሳሳትኩ። ኦኬ ይሄ ኮንስኩዌንሱ ከእግዚአብሔር የሚለይ ከሆነ ወይ አዳማዊ የሚያደርግ ከሆነ ክርስቶሳዊ ማድረጉን ትቶ አዳማዊ የሚያደርግ ከሆነ ኃጢአት ከዚህ የተለየ ምን ያደርጋል? ስለዚህ ሰዎች ልክ ኃጢአት ሊያደርገው የሚችለውን ስቴት ውስጥ ገብተው ነው የሚወለዱት ማለት ነው የሚጠመቁት። ለዛ ከሆነ አዳማዊነት ምን ማለት ነው? ከእግዚአብሔር መለየት ካልሆነ ምን ሊሆን ይችላል? ከእግዚአብሔር መለየት ነው ብያለሁ። አዳማዊነት ከእግዚአብሔር መለየት ነው። እሱን እኮ ነው እያልኩ ያለሁት። አዳም ኃጢአትን ሰራ አይደለም? አዳም ልክ ኃጢአትን ሲሰራ ምን ገጠመው? ከእግዚአብሔር ራቀ። ከእግዚአብሔር በመራቅ ውስጥ ደግሞ የፌስ የሚያደርጋቸው የሚገጥሙት በጣም በርካታ ነገሮች ይኖራሉ። የጸጋ መጓደል ይኖራል። ሞቱ እንዳለ ሆኖ በዋናነት ኃጢአትን ለመስራት የሚያዘነብል ማንነትን እንደዚህ አይነት ምንነትን የሚያዝ ነገር ምናምን እንደዚህ አይነት የመሳሰሉ ነገሮችን ቆይ አንዴ ይቅርታ። እሺ እና እንደዚህና መሰል ነገሮች ውስጥ ገባ አዳም እንደዚህ አይነት ነገሮች ውስጥ የገባው በምንድን ነው? ኃጢአትን በመስራቱ። ከዛ እንደዚህ አይነት ሁኔታ ውስጥ ገባና ልጆችን ሲወልድ እሱ በነበረበት በዛ ሁኔታ ውስጥ ነው የሚወልዳቸው እና ልጆቹም እሱን ለራሱን አዳምን እየመሰሉ ነው የሚመጡት። ልክ እንደ አዳም የሚሞቱ ምንድነው ከጸጋ የተጓደሉ እንዲሁም ምንድነው ለኃጢአት በጣም ያዘነበሉ አቅመ ቢሶች በጣም ደካሞች ሆነው ይወለዳሉ ማለት ነው፣ ራሱን አዳምን መስለው። ስለዚህ ልዩነቱ ምንድነው ሲባል አዳም አክቹዋሊ የምርም ያንን ኃጢአቱን አድርጎታል። ድርጊት ነው። ኃጢአት አይተዋል፣ ድርጊት ነው፣ ተደረገ። በሐሳብም ይሁን በምንም ይሁን ብቻ ግን አዳም አይተዋል። ልክ ኃጢአቱን ሲያደርግ ልክ እንደዛ ነው። ከዛ በኋላ ሰዎቹ የገቡበት ሁኔታ ግን ራሳቸው ኃጢአትን ይሰራሉ። የአዳም ልጆች ሁሉም ኃጢአትን ይሰራሉ። ግን አስቀድሞ ያሉበት ያን ኮንዲሽኑን ስል ግን አዳም አስቀድሞ በዛ ኃጢአት ምክንያት ነው እዚህ ኮንዲሽን ውስጥ የገባው። እነሱም እዛው ኮንዲሽን ውስጥ ሆነው እዛ ሁኔታ ውስጥ እዛ ህይወት ውስጥ ሆነው ኃጢአትን እየሰሩ ይኖራሉ ከተረዳሁ ማለት ነው። ይቅርታ አቂ ትንሽ ኮንፊውዚንግ ነው። ከእግዚአብሔር ተለይተው ተወልደዋል ከተባልን አት ሴም ታይም ኃጢአተኛ ሆነው ተወልደዋል ማለት ነው። በቃ እሱን ኃጢአት ብለህ የምጠራው ከሆነ ትችላለህ። ልክ አሁን አንተ ኃጢአት ብለህ እንደምጠራው ሌሎችም ወንድሞቻችን ኃጢአት ብሎ ይጠሩታል። ኃጢአት የሚሰራ ነው። ለምሳሌ አንተ ኃጢአት ምንድን ነው? እንግዲህ አሁን ከአንተ ልጀምርና አንተ ኃጢአተኛ ነህ የምትባለው ምን ስታደርግ ነው? ኃጢአትን ሳደርግ ነው ኃጢአተኛ ነኝ ማለት ነው። ኃጢአትን ስታደርግ አይደል? ሕፃናት ኃጢአትን አድርገዋል አድርገው አልተወለዱም። ስለዚህ ኃጢአተኛ ሆነው አልተወለዱም ብዬ ነው ማምነው። እሺ ስለዛ ቆይ አንዴ አየህ፣ አሁን ኃጢአት የሚሰራ የሚደረግ አይነት ነገር ብለህ ካሰብከው ሕፃናት ኃጢአተኞች አይደሉም። በቃ አለቀ። አንተ አሁን እንደዛ ብለህ የምታስብ ከሆነ ትክክል፣ ኃጢአት ይደረጋል ብለህ የምታስብ ከሆነ ግን ከእግዚአብሔር መለየት ራሱ ግን አንተ ኃጢአት ነው እያልክ ነው። ከእግዚአብሔር መለየት እኮ እነሱ እያደረጉት እኮ አይደለም። አሁን ሕፃናት ከእግዚአብሔር መለየትን እየሰሩት ነው እንዴ? አይደለም። ግን ከእግዚአብሔር መለየት በቃ ከተለዩ በራሱ ኃጢአት ነው እሱም ካልክ ግን እሱን ኃጢአት ልጠራዋለን። መለየትን የሚያመጣው ኃጢአተኝነት ብቻ ነው። ሕፃናት ደግሞ ኃጢአተኛ ሆነው አይወለዱም። ለዛ ነው እኔ አሁን ጥምቀት አያስፈልጋቸውም፣ የሕፃናት ጥምቀት አያስፈልግም ብዬ የማስበው። ምክንያቱም እግዚአብሔር ተለይተው አልተወለዱም ማለት ክርስቶሳዊ ሆነው ሲወለዳሉ።
ህፃናት ሲወለዱ ኃጢአተኛም ጻድቅም ሆነው አይደለም የሚወለዱት። ልክ አዳም ከመውደቁ በፊት በነበረበት ስቴት ሆነው ነው የሚወለዱት። አዳም ከመውደቁ በፊት ጻድቅ አልነበረም እንዴ? ጻድቅ ያደረገው አዳም በእግዚአብሔር መታዘዙ ነው። በእግዚአብሔር በታዘዘ ቁጥር አዳም ልክ ሲፈጠር ምንም ጻድቅም ኃጢአተኛም አልነበረም። በታዘዘ ቁጥር ግን አዳም ከመውደቁ በፊት ስላልከኝ፣ አዳም ከመውደቁ በፊት በየት ነበር የሚኖረው? መውደቁ በፊት ስለ ያው ሲፈጠር ያለበትን ስቴት ነው። ቀጥሎ ከእግዚአብሔር ያችን ትእዛዝ ተቀብሎ በታዘዘ ቁጥር ጻድቅ እየሆነ ኖረ። እምቢተኝነቱ ደግሞ ኃጢአተኛ አደረገው። ህፃናትም ሲወለዱ ልክ አዳም ሲፈጠር በነበረበት ስቴት ነው የሚፈጠሩት። ነፍስ አውቀው ለኃጢአት የመስራት ሲደርሱና ማን ነው እንደዛ ያለው? ከየት ነው ያመጣው ይህንን ትምህርት? ከራስህ እንደዚሁ አፍልቀህ ነው ወይስ ከመጽሐፍ ቅዱስ አግኝተው ነው? አዎ መጽሐፍ ቅዱስ ላይ ለምሳሌ ኢየሱስ ህፃናትን ሲወነጅላቸው አንመለከትም። ህፃናትን ወደ እኔ ይምጡ ነው የሚላቸው እንጂ ኃጢአተኛ አያደርጋቸው። ወነጀል አላልኩም። ኃጢአተኛ ናቸው አላቸው አላላቸውም አላልኩም። ግን አፈጣጠራቸው ላይ አወላለዳቸው ላይ አዳም ልክ ሲፈጠር እንደነበረው እነዚህም እንደ አዲስ እየተፈጠረ የሰው ዘር እንደመጣ ነገርና አዳም የሰው ዘር መገኛ መጀመሪያ እንዳልሆነ ወይም ከአዳም እንዳልተገኙ በሚያስመስል ደረጃ ስለሆነ እያወራ ያለው የቱ ጋር ነው? መጽሐፍ ቅዱስ ላይ ህፃናትም እንደ አዲስ ልክ አዳም ሲፈጠር እንደነበረው እየተፈጠሩ ነው የሚለው ነው እያልኩ ያሉት። ያው ህፃናትም ሲፈጠሩ ይሆን የህፃናትንም ነፍስ ሶርሱ ምንጩ እግዚአብሔር ነው እንጂ የቤተሰቦቻቸው ከአዳም የወረሱት ነፍስ ነው ብዬ አላምንም። እኔ ቀጥታ እግዚአብሔር ነው ለእነሱም ሶርስ ለአዳም ሶርስ እንደሆነ ሰውነታቸው ነው። የህፃናት ነፍሳቸው ሶርሱ እግዚአብሔር ነው ብዬ ነው ማምነው። ያው ከአዳም በኩል ወርሰው ተቀብለው ሳይሆን እና ኬት ነው? ቆይ አንዴ ይቅርታ። በመጀመሪያ ደረጃ እስቲ በዚህ መልኩ ምናልባት መረዳት የምትችል ከሆነ ማለት ነው። ስለዚህ ህፃናት ሲወለዱ መዳን ያስፈልጋቸዋል አያስፈልጋቸውም? ድህነት ለነሱ ያስፈልጋል አያስፈልግም? ለህፃናት ሲወለዱ ይሄ ደካማ ተፈጥሮ አላቸው። የማይሞት ስጋው የማይሞት ማንነታቸው የሚሞት ማንነታቸው ወደማይሞት መቀየር ስላለበት ልክ አሁን ክርስቶስ በዳግም ለምን ሞት ከየት መጣባቸው? ያንማ ያው በአዳም በኩል የመጣው ይሄ ደካማ ተፈጥሮማ አላቸው ብዬ አምናለሁ። አንተ ቀልድን ያዝኩ መሰለኝ ባራክ። ህፃናት ሞት የመጣባቸው በአዳም ምክንያት ነው። ኦፍኮርስ የአዳም ልጆች አይደሉ እንደነሱ። ስለዛ ታዲያ የአዳምን ሞት እንዴት ወረሱ? አዳም ሲፈጠር በነበረበት ሰዓት እንደነበሩት ከሆኑ አዳም በተፈጠረበት ሰዓት ሰውን ያለ ሞት ፈጥሮታል ነው የሚለው። ሰው የሚሞተው ከዛ ዛፍ አትብላ ከተባለው ከበላ እንደሆነ ነው መጽሐፍ የሚናገረው። ህፃናቱ ለምን ይሞታሉ? አካላዊ ሞትና ይሄ ደካማ ተፈጥሮ መያዝ የተለያየ ነው። አሁን ደካማ ተፈጥሮ አካላዊ ሞትም ደካማ ተፈጥሮም ሁለቱንም ነው የያዙት እኮ። ምንድን ነው አካላዊ ሞቱም እኮ የመጣው እኮ በኃጢአት ምክንያት እኮ ነው እሱን እኮ ነው መላህ ሆነ ወንጀለኛ ሆነው አልተፈጠሩም። ወንጀለኛ ሆኖ ተፈጥረዋል አላለም ማንም አላለም። እዚህ ጋር ወንጀለኛ ሆኖ ተፈጥረዋል ማንም አላለም። አሁን እዚህ ጋር ቅድም ጆሲም አላለም፣ እኔም እያልኩ አይደለም። ኤኒዌይስ እያልኩ ያሉት ምንድነው ባጭሩ አሁን አንተ እንዳልከው አሁን አንተ እንዳልከው በአዳም በኩል የመጣው ሞት በህፃናትም ጭምር ላይ ከነገሰ ለእነዚህ ሰዎች ክርስቶስ ደግሞ ያስፈልጋቸዋል በህይወት ይነግሱ ዘንድ ማለት ነው። ሮሜ 5 እሱ እንደሚናገረው በአዳም በኩል ሞት በሁሉም ላይ ነግሷል። ህፃናት የለም አዋቂ የለም፣ ሁሉም ላይ ማለት ነው ሞት አለ፣ ለሁሉም አለ። ሞት ወደ ህፃናቱም ከመጣ ህፃናቱ ከአዳም ሞትን ከወረሱ ከደካማ የሆነ ጎስቋላ የሆነ ነገርን ይሄ ሰውነትን ከወረሱ
ድህነት ያስፈልጋቸዋል። የሚድኑት ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ነው። እርሱ ሞቶ ተነስቷልና በእርሱ ለመዳን ደግሞ የጌታን መዳን ምንድነው ድህነት ለማግኘት ደግሞ ከጌታ ጋር መተባበርን ይጠይቃል። ከጌታ ጋር አንድ መሆኑን ይጠይቃል። ከጌታ ጋር አንድ የምትሆነው በጥምቀት ውስጥ ነው። ስለዛ ህፃናት ይህንን የጌታን ድህነት ለማግኘት ይጠመቃሉ ነው። ሌላ ጊዜ ደግሞ እናወራለን። ወደ ጆሲ እንመለስ መሰለኝ። እኔ ያው ሰዓትም እየረፈደብኝ ስለሆነ ልወጣ ስለሆነ ማለት ነው። ይቅርታ ኔትወርክ ነው። ችግር የለም። አፕ ግሊች አድርጎብኝ ነው። ይቅርታ። ምንም ችግር የለም። ምንም ችግር የለም። እሺ ምንድነው ስሙ ኦን ፕሬዲስቲኔሽን ኦፍ ሴንስ ቡክ 2 ላይ ቻፕተር 35 ላይ እሺ እሱ የሚተቸው ፓርት ነው። የሚተቸው ለምንድን ነው የተቸውት አለ? ምን አለ? ይሄ ስለ ነጻ ፈቃድ ያለው አስተምሮ ላይክ ከቤተ ክርስቲያን ትንሽ ወጣ ያለ ነገር ስላለ አየህ፣ የነጻ ፈቃድ ትምህርቱ ከቤተ ክርስቲያን የወጣ ስለሆነ ተነቀፈ ማለት ነው። አይተዋል። የነጻ ፈቃድ የነጻ ፈቃድ ትምህርቱ ላይ ብቻ ነው ወይስ የቅድመ ውሳኔ ትምህርቱ ላይ እየወቀሰው ነው? ምክንያቱም እዚህ ክፍል ላይ አውግስቲን ደብል ፕሬዲስቲኔሽን የሚመስል ነገርም ስላስቀመጠ ኤግዛክትሊ ደብል ፕሬዲስቲኔሽን አያምንም፣ ግን እናንብበው ብቻ ጽሁፉን የሚመስል ነገር አስቀምጧል። እሱን ቻፕተር 35 ላይ ነው ያልከኛ? ቡክ 2 ቻፕተር 35 ላይ ያለውንና የሚለው ማለት ነው። ፕሪዴስቲኔሽን ቅድመ ውሳኔ ምንድን ነው ብሎ ያብራራበትን እሱ ላይ እኛ ማንቀበለውና የምንቀበለውን ነው እያብራራ የሚሄደው ይሄ ጽሁፍ በጣም ስለዛ እስቲ ምን ብሎ ነቀፈው? አሁን ይህንን ክፍሉን አንስቶ ነጻ ፈቃድ ላይ ትክክል አይደለም አውግስትን ብሎ እስቲ በምን መልኩ እንደነቀፈው ንገረን መጀመሪያ። ደስ ይለኛል። ምንም ችግር የለም። ከዛ እዚህ ከተጻፈው እኮ የተለየ ነገር ካለው ከየቱ ጋር አምጥቶ ጻፈው ብዬ ደግሞ ጠይቃለሁ። ግን እዚሁ ላይ ያለውን ከሆነ ችግር የለውም እና አለ ፕሊዝ። ጽሁፉ ምንድነው የሚለው? ርዕሱ ፕራይቬት እንትን ላይ ነው ያለኝ። እንደዚህ ላንብበው። ችግር የለም። አንዴ የቅዱስ አጉስጢኖስ እና የካልቪን ያስቀድመው ወሰን ትምህርት ንጽጽር ይላል ጽሁፉ። ዋና ዋናዎቹን የአጉስጢኖስ ጽሁፎች ከካልቪን አስተምሮ ታሪካዊ መግለጫዎች በተለይም ፕሪዴስቲኔሽን ኢን አሜሪካ በተሰኘው መጽሐፍ ውስጥ ከተመዘገቡት ጋር ጎን ለጎን ስናስቀምጥ ልዩነቶች ችላ ልንለው የማይቻለን ሁሉ እናገኘዋለን። ልዩነቶች ችላ ልንለው የማይቻለን ሆኖ እናገኘዋለን። ልዩነቶች ምን? ይቅርታ አድርግልኝ። ችላ ማለት ልዩነት አለው ማለት ነው። ፕሪዴስቲኔሽን ስለ ጸጋ ግሬስ እና ስለ መዳን ሳልቬሽን ይናገራሉ። ነገር ግን የሚያስተላልፉት መልእክት ፍጹም የተለያየ ነው። ምን አደከማችሁ በአጭሩ ፍየል ወዲህ ከዝምዝም ወዲያ ያበሉት እና የዚህ እውነተኛ መለያ መስመር በሁለት ጥያቄዎች ውስጥ እናገኘዋለን። እግዚአብሔር ሰውን ወደ ኩነኔ የሚመራውን ክፋት ይፈጥራልን? እና ጸጋ ሲመጣ የሰው ፈቃድስ ምን ይሆናል? ይጠፋል ወይስ ይፈወሳል? እነዚህ ነጥቦች ግልጽ ከሆኑ በኋላ አጉስጢኖስ እና ካልቪን በክርስትና አስተምሮ ካርታ ላይ በተቃራኒ ጎራዎች ላይ ላይገናኙ ይቆማሉ። አጉስጢኖስ አስቀድሞ መወሰን ማለት እግዚአብሔር ጸጋን ማዘጋጀቱ እንጂ ኃጢአትን መፍጠሩ አይደለም። በአጉስጢኖስ የራሱ ጽሑፎች ውስጥ አስቀድሞ መወሰን ማለት የእግዚአብሔር ስጦታዎችን ማዘጋጀት ብቻ ነው፣ ከዚህ በላይም የለም። ከዚህ በታች እንዲሁ ለእርሱ አስቀድሞ መወሰን ማለት እግዚአብሔር የተመረጡትን የሚድኑትን በረከቶች ማመቻቸት ማለት ነው። ኃጢአታቸውን መቅረጽ፣ ወደ ጥፋት መግፋት ወይም ኩነኔያቸውን አስቀድሞ መወሰን ማለት አይደለም። አጉስጢኖስ አስቀድሞ መወሰንን ከምሕረት ጋር አጣብቆ ስለሚያያይዘው በአንድ የማይረሳ ሁለት መስመር ጽሑፍ ውስጥ እንዲህ ሲል ይገልጸዋል። This is predestination of the saints, nothing else, to wit, the foreknowledge and preparation of God's kindness, whereby they are most certainly delivered, whoever they are that are delivered. ይሄኛው አንደኛው ሳይቴሽን አይደለም፣ መጨረሻ ላይ ሄጄ ሊዮ ፎትኖቱን አሁን እኮ አንተ አሁን እያነበብክልን ያለው ከቻፕተር 35 ላይ ሰውየው አውጥቶ እየተናገረ ያለውን ወይም ደግሞ ይሄ ኤግዛክት ሳይቴሽን ምናምን ራሱ አይደለም እኮ አውግስትን ስለ ፕሪዴስቲኔሽን ሲናገር እዚህ ቻፕተር 35 ላይ እንዲህ ይላል። ስለ ቅድመ ውሳኔ ትምህርቱ፣ ስለ ነጻ ፈቃድ ትምህርቱ እንዲህ የሚል ነገር አለው ብሎ እየተናገረ አይደለም።
ዝም ብለህ አሁን አንተ እያደረክ ያለው ምንድን ነው? ቆይ አንዴ አላስጨረስከኝም። የሚተችበት ቦታ አለ፣ የምንቀበለውን የሚያስቀምጥበት ቦታ አይደለም። ቆይ አንዴ እያደረክ ያለው አንተ ምን መሰለህ? አውግስትን ኦን ፕሪዴስቲኔሽን ኦፍ ደ ሴንትስ አልክ። እሺ ቡክቱ አልከኝ። እሺ ቻፕተር 35 አልከኝ። እሺ ከዛን ሂድ እስቲ ቀጠል ስልህ ሌላ እዚህ ላይ የሌለ ነገር ነው አሁን አንተ እያወራህ ያለው። እዚህ ላይ ሽታውም የለም ሌላ ነገር ነው እያወራህ ያለው። ስለዛ አሁን እዚህ የጠቀስከው ላይ ምን እንዳለ ነገር ሳመጣው የአጉስቲኖስን ኤግዛክት እንደዚህ እያወጣን ለማየት አይደለም ያመጣሁት። ኖ ችግር የለውም። እሱንማ አሁን ያመጣሁበትም እኛ የምንቀበለውና ማንቀበለውን አለ አይደለም። እኔ እንደዛ አይደለም ያልኩት ልጅ አለ ከሱ እኔ ግን እሱን አይደለም አይጠየኩ። እናንተ ከአውግስቲን የምትቀበሉት የትኛውን ነው? ከአውግስቲን የማትቀበሉት የትኛውን ነው እኮ አይደለም እኮ። እኔ እሱን መች ጠይቄ። አሁን እሱ አቮይዲንግ ኢሹ ይባላል። የተነሳንበትን ኢሹን የተነሳንበትን ርዕሱን ለቆ ሌላ ርዕስ ማስጀመር ነው እሱ። አሁን እሱኛውን ርዕስ መቀጠል ይቻላል። በነገራችን ላይ እናንተ ትቀጠላላችሁ፣ እኔ ወደ ስራ ይመለሳለሁ። እኔ አሁን እዚህ እስካለው ድረስ ግን የጠየቅኩ ምንድን ነው አውግስቲን ምንድን ነው ይሄ የፕሪደስቲኔሽን ትምህርቱ የቅድመ ውሳኔ ትምህርቱ ከሉተራን ምናምን የራቀ አይደለም ነው የኔ ሀሳብ። እኔ እስካየሁት ከሉተራን የራቀ አይደለም። በተለይ ያሻሻሉ ላይ ማለት ነው። ራሱን ኧረ እኔ ከዚህ በፊት ተሳስቼ ነበረ ብሎ ከተናገረበት ጊዜ በኋላ የአውግስቲን የቅድመ ውሳኔ ትምህርቱ ከነ ሉተር ምናምን ከቦንዴጅ ኦፍ ደቢል ከሚመስል ከዛ ከተመጣችሁ ከእንደዚህ አይነት ነገር ብዙ የራቀ አይደለም። አሁን የራቀ ነው የእሱ የቅድመ ውሳኔ ትምህርቱ እንደነ ሉተር ወይም ደግሞ እንደነ ጆን ካልቪን አይደለም። አክቹዋሊ የሉትራን ካልቪኒስቶቹም በተወሰነ መልኩ ልዩነት አሉ፣ ያው ደብል እና ሲንግል በሚለው ማለት ነው። ግን እንደው ዋና ሀሳቡ ግን ከነሱ ጋር የተለያየ ነው የምትለኝ ከሆነ ሰውየው የጠቀሰውን ጥቅስ ይዘኸውናና እዛ ጥቅስ ላይ ምንና ምን አለ እስቲ ሪፍሌክሽኑን ስጠን ነው እያልኩ ያለሁት። አሁን ያመጣኸውንም ልጅ ቢሆን ይሄ ጸሐፊ ያልከውን ወንድም እሱ በምን መልኩ ሪፍሌክት አደረገ? እዚህ አሁን ቻፕተር 35 ላይ እንዴት ነው እስቲ ሪፍሌክሽኑ? ቻፕተር 35 ላይ ብቻ ካለው ከሌለው ግን ምኑ ጠቀስከው? እዚህ ቻፕተር 35 ለምን መሰለህ ልጁ የጻፈው ይኸውልህ ላይክ ኢትስ ቢን ላይክ 2 ዊክስ ምናምን እኮ ካነበብኩትም እንደዛ ነው። የዛን ጊዜ ያነበብኩትን አሁን ላይ አስታውሼ ሁሉን ነገር እንደዚህ እንካችሁ ልላችሁ አልችልም። ስለዛ በቃ ይኸውልህ እንትን አድርገው ጁሲ በቃ ተዘጋጅበትና አሁን ለጠየቅኩ ጥያቄ ያኔ እንትን በል። ይሄ አሁን ላልከው ግን የካቶሊክ ቤተክርስቲያን የአውግስቲንን ይህንን ትቀበላለች ይህንን አትቀበልም የሚለውን ግን እሱን ደግሞ እንትን ምንድን ነው እሱን አውሩበት። እኔ ለጠየቅኩ ግን አሁን ላይ ላይ ስለ ነፃ ፈቃድ ይሄ ምንድነው ያለ ትብብር አያድንህም ብሎ የሚለውን ሳይቴሽኑን ብለህ ነበር። እሱን ፈልጋለሁ አይ ዶንት ሃቭ ኢት ምንም እዚህ ላይም እሱን ማለት ነው እንደዛ የሚል ነገር አውግስቲን ተናግሮ አያውቅም አላልኩም። በነገራችን ላይ ልብ በሉ አውቃለሁ። እንደዛ ፒላጂየስ ነው ወይ ያለው? ፒላጂየስም አይደለም ያልኩት እና አፍተር ዲስ ወርክ ከየትኛው ፕሪደስቲኔሽን ኦፍ ደ ሴንስ ከሚለው ስራው በኋላ። ምክንያቱም አውግስቲን በዚህ ስራው ላይ ራሱ ግለሰቡ ራሱ አውግስቲን ራሱ በአንደበቱ ማለት ነው ኧረ እኔ ተሳስቼ ነበረ ካለ በቃ አለ ነው። ምንም ማድረግ አንችልም። ተሳስተ ነበረ በቃ ከተሳሳትክ እንግዲህ ራስህ ካመንክ ራስህ ኮንፌስ ካደረግ ለአንተ ጥብቅና ልንቆምልህ አንችልም ነው የምንለው። አንተ ደግሞ ከዚህ እንደዚህ በግልጽ አውግስቲን እንደው እንዲህ ብሎ ቢናገርም ጆሲ እንዲህ ብሎ ቢናገርም ግን ከዛ በኋላ ደግሞ ሰምሃው የተወሰነ ደግሞ ቀይሮታል የሚባል ነገር ካለ ከዚህ ስራው በኋላ የተሰራ ስራ ፈልገ ለማምጣት ሞክር። የመጀመሪያዎቹን ጽሁፎች ወይም ደግሞ በሌላ ከ428 እና ከ429 ዓመተ ምህረት በኋላ የተጻፈ ማለት ነው የምታመጠው። በዛ ጊዜ ስለሆነ ፈልጋለሁ ሳይቴሽኑን ይዤ እመጣለሁ። እሱን ችግር የለም። ግን መጀመሪያም ላይ ይሄ ተሳስቻለሁ ብሎ ያለበት ፖይንት ላይ ኤክስትሪም ከሄደባቸው ውጭ ተሳስቷል ብዬ አላምንም። እኔ ዲቫይን ሲምፕል ኖሌጅ ያለው ነው ብዬ የማምነው። ፖሲቢሊቲ እየሰራ እግዚአብሔር ጸጋን ይሰጣል ብዬ አላምንም። እስቲ እንዴት ማለት እግዚአብሔር ሲያውቅ አስቀድሞ ነው የሚያውቀው እንጂ እግዚአብሔር ሲያውቅ ከሌ ጸጋ ቢሰጠው እንደዚህ ሊያደርግ ስለሚችል ለሱ ጸጋ ልስጠው፣ ለዛኛው ግን ቢቀበል ፍሬያማ ስለሚያደርግ ለሱ ልስጠው እያለ ለእያንዳንዱ ሰው ፖሲቢሊቲ ትሪ ኦፍ ኖሌጅ እየሰራ አይደለም እግዚአብሔር የሚያውቀው። እንደዛ አይደለም። አውግስቲን ሲጀመር የበፊት ትምህርቱም አሁን እንዳልኩ አይደለም። ተሳስቻለሁ ያለው እኮ እንደሱ የበፊት ትምህርቱ እንደዛ ነበረው አይደለም።
የበፊት ትምህርቱ እንደሚያምኑ አይደለም። አየህ፣ የበፊት ትምህርቱ እግዚአብሔር አስቀድሞ እንደሚያምኑ የሚያውቁትን እንደሚያምኑ ያወቃቸውን ጸጋ ይሰጣቸዋል። እሱ ማለት አይደለም። ምን አልከኝ ወንድሜ? አሁን ያልኩት እኮ እሱ ማለት ነው። አይደለም ልልህ እኮ ነው። አየህ፣ አላስጨረስም። መሀል ላይ ገባህብኝ። እንደዛ እያለ አይደለም ልልህ ስል አይደለም ሳልል በፊት መሀል ላይ ገባህ። አንድ ቆይ ስማኝ ጁሲ። አውግስትን የሚለው እግዚአብሔር አስቀድሞ ያይና ማለት ነው ያውቃል ማን እንደሚያምን። ስለዛ ሊያምን ስለሚችል ይሄኛው ቆይ ጸጋውን ልስጠው ይልና ከዛን ጸጋውን ከሰጠው በኋላ ያኛው ሰውዬ ያምናል። አይደለም ትምህርቱ። አውግስቲን ይል የነበረው ምንድነው? እግዚአብሔር አስቀድሞ ማን እንደሚያምንና ማን እንደማያምን ያውቃል። ከዛ አንጻር ተመረጠ ተብሎ ይነገራል እንጂ ማን እንደሚያምን እያወቀ ጸጋን ያከፋፍላል አይደለም። እንደዛ የሚል ነገርን አልተናገርም የሚለው ላንብብልህ ከፈለግ። ከዛ በፊት እግዚአብሔር እንደሚያምን አውቆ ነው ጸጋ የሚሰጣቸው ብሎ ያምንም ነበር ነው ያንተ ሀሳብ? እዚህ ጽሁፉ ላይ እሱን አይደለም የሚያስቀምጠው። ላሳየህ የሚለው ምንድነው? እንደሚያምኑ አውቆ ከዛ አንጻር ነው ምርጫው ምናምን እንደዚህ ነገሮች እንደሚያምኑ ያውቃሉ። ልክ ለምሳሌ አንተ ቅድመ ውሳኔ እንዴት ነው የምትረዳው? ቅድመ ውሳኔ ከእግዚአብሔር እውቀት አንጻር ነው። ግን እኔ ፍሮም ሲምፕል ኖሌጅ ነው እግዚአብሔር የሚያውቀው እንጂ ለሚያምን ለማያምን እያለ ደግሞ ጸጋ አይደለም። እንደዛ ሳይሆን እስኪ እሱን ይሄ ፎር ኖሌጁን እስኪ አብራራው። ማለት የቅድመ ውሳኔ ትምህርት አለ። ግን ቅድመ ውሳኔው ግን ምንድን ነው የሚለው ላይ እግዚአብሔር አስቀድሞ ያውቃል ስትል ምን እያልክ ነው? አስቀድሞ ያውቃል ስል አስቀድሞ በጸጋ ሰዎችን ይመርጣል። እግዚአብሔር ደግሞ ሲያውቅ የሚያውቀው እሱ እውቀት ከዘላለም ባህሪ ስለሆነ መርጦ ነው የሚጀምረው። ምርጫ ነው የሚቀድመው ከእውቀቱ ነው እያልክ ያለው። ሎጂካሊ አትሊስት የሆነ እንትን ነው የቴምፖራል ኦርደር ባይሆንም ሎጂካል ኦርደሩ ምርጫ ፎር ኖሌጅን ፕሪሲድ ያደርጋል ብለን የምታምነው? እሱ ላይ እርግጠኛ ነኝ። አላቅም። በማላውቀው ላይ እንደዚህ ነው ብዬ ማለት አይጠበቅብኝም። ሶሪ። ኦኬ። በእናንተ የለም እንደዚህ ግልጽ የሆነ ነገር በካቴኪዝሙ ላይ ይኖራል። ቶማስ አኳይነስ እና አውጉስቲኖስም ከዛ በተለይ ዶሚኒካን ስኩል በደንብ ያብራሩበት አለ። ግን እሱን ስላላየሆኝ አካን ይሄዳል። መምረጥና እውቀቱ የሚል ካለ በማላውቀው ነገር ላይ እንደዚህ ነው ብሎ ማለት ስለማይጠበቅብኝ ነው። ኦፍኮርስ አሁን ማለት ሎጂካል ኦርደር ማለት ምን ማለት መሰለህ? ለምሳሌ ኦርደርማ ገብቶኛል። ስለዛ ምንድነው የተባለበት የእኛን አቋም ስላላየሁት ነው። እሺ፣ ስለዛ ከሆነ ግን ማለት ነው አሁን በሁለቱ ሳይድ ያለውን ስናየው ምርጫው ሎጂካሊ ምርጫ ከቅድመ እውቀት ይቀድማል ከተባለ ኦልሬዲ እግዚአብሔር አስቀድሞ መርጧል። ስለዛ ከዛ በኋላ የሚመጣው ሰው የሚያምነውም የማያምነውም እግዚአብሔር ስለመረጠ ነው። ኤቭሪቲንግ የሚመሰረተው መሰረት የሚያደርገው የሚደላደለው የእግዚአብሔር ምርጫ ላይ ብቻ ይሆናል። ስለዛ ሰዎችን ከነፃ ፍቃድ ምንድነው ውጭ ያደርጋል። ምክንያቱም እግዚአብሔር ኦልሬዲ ይህን ነገር ወሰነ። ምርጫው ኤሌክሽኑ ራሱ ውሳኔ ስለሆነ ማለት ነው። ምንድነው ኢተርናል ኤሌክሽኑን ከፕሪደስቲኔሽን ጋር አንድ ላይ አድርጎ ነው የሚያዩት። እነሱም ራሱ አውግስቲንም እና ምርጫ ካለ ቅድድም የለውም አንድ ላይ ነው ብሎ የሚያዩ ነው ያልከው አሁን ሀሳብህ አይደለም። የኔ ሀሳቤ ምንድነው አንተን ጠይቄ ይሄ ነበረው ማለት ነው። ከምርጫና ከቅድመ እውቀቱ የትኛው ነው የሚቀድመው? አንተ የቅድመ ውሳኔ ትምህርትን ስታስተምር የምታውቀው እንዴት ነው? የቅድመ ውሳኔ ትምህርትን ከእውቀት አንጻር እንደሆነና ደግሞ ያ እውቀቱ ደግሞ ሲምፕል ከእውቀት አንጻር ስትል ምንድን ነው የሚያውቀው? ከምን አይነት እውቀት? ዘላለማዊ እውቀት ነው ያለው እግዚአብሔር እና ምን ከድህነት ጋር በተያያዘ ምን አውቆ ነው የሚመርጠው? ምን አውቆ እንዴት ምን ይመርጣል? ስታንድ ሲድግም እንዲያገው ምን አውቆ ምንድን ነው የሚመርጠው? አሁን ምርጫ አለ ወይም ደግሞ ቅድመ ውሳኔ ማለት ነው። አሁን ምርጫ ስር ቅድመ ውሳኔ እያልኩ ነው። ምን አውቆ ነው ምን የሚወስነው ማለት አያውቅም። ምን አውቆ ነው ስለ ምን አውቆ አይነት ነገር አይደለም። ከእውቀት አንጻር ነው ስላልከኝ ምንድን ነው ያ የሚያውቀው ነገር እና ምንድን ነው የሚወስነው? የሚድኑትን ነው የሚያውቀው እና ሲያግን የሚድኑትን ዴር ወርክ ሳይሆን ቤዝድ ኦን ሂዝ ዲቫይን ፍሪደም አኮርዲንግ ቱ ሂዝ ግሬስ ነው። ቆይ አንዴ ቤዝድ ኦን ሂዝ ዲቫይን ፍሪደም ናት ዴር ፍሪደም
ናት ዴር ፍሪደም በእነሱ ፍሪደም ሳይሆን ኮላቦሬቲቭ ኢሌክሽን እኛ ስለዛ መተባበር አለበት ብለን ነው እሱን በግልጽ እኮ ሰው አየህ። አሁን እሱን በግልጽ ካልተናገርክ እኛ አንረዳህም እያንዳንዱን ነገር። አሁን አንተ ያልከው ምንድን ነው? አሁን መጀመሪያ ላይ ያልከው ቀጥታ የሉተራኖቹን የሚመስል ነገር ነው። ምንድን ያልከው በቃ በራሱ ነፃ ፈቃድ ብቻ መርጦ የሚያድናቸውን ነው የሚያውቀው። እሱም በካውንስል ኦፍ ትሬንትና ኮንዶምን አድርገነዋል። በጣም አሪፍ በጣም አሪፍ። ስለዚህ አየህ እሱንም ንገረን እንድንረዳህ ማለት ነው። ሚስ ሪፕሬዘንት እንዳናደርገ በኋላ ላይ እንዲህ ብለሃል እኮ ብዬ እኔም እንዳልሳሳት በአንተ እንትን አድርግ እያጠራሁ ሂድ። እሺ ስለዚህ አሁን እግዚአብሔር አስቀድሞ ያውቃል። እግዚአብሔር አስቀድሞ የሚያውቀው አንደኛ እሱ ራሱ ይህንን ድህነት አቬለብል እንደሚያደርገውና ሰዎች ደግሞ በነፃ ፈቃዳቸው የሚቀበሉ ደግሞ እንዳሉ አስቀድሞ ያውቃል ነው እያልከኝ ያለው። እስቲ አንድ ይድገምልኝ። ሰዎች ነፃ ፈቃዳቸውን ተጠቅመው ሊያምኑ እንደሚችሉ ሊድኑ እንደሚችሉ አስቀድሞ የሚድኑ ሰዎች ነፃ ፈቃዳቸውን ተጠቅመው እንደሚያምኑ እንደሚድኑ ወይም የሚያምኑትን ይህን ነፃ ፈቃዳቸውን ተጠቅሞ የሚያምኑትን የሚድኑትን እግዚአብሔር አስቀድሞ ያውቃል እያልክ ነው። ያ የሚያምኑት የሚድኑት ምናምን ግን የስ እግዚአብሔር አምላክ ይህንን ታላቅ ድህነትን ለሰዎች አቬለብል ስላደረገና ክንዱን ስለዘረጋላቸው ነው ምናምን የሚለው እንዳለ ሆኖ ከሰዎች አንጻር እያወራው ነው። ስለዚህ ይህንን ያውቃል የምትለኝ አስቀድሞ ያውቃል የምትለኝ? አዎ ይህንን ሲምፕሊ ፍሮም ኢተርኒቲ ያውቃል ነው ብዬ የምለው። ያ ማለት ግን ሂማን ኮላቦሬሽን የለም ብሎ ማለት አይደለም እኮ። የሰዎች ትብብር አለ በነፃ ፈቃዳቸው ማለት ነው አይደል? አዎ በነፃ ፈቃዳቸው። እሺ ስለዚህ አሁን የእግዚአብሔር ቅድመ ውሳኔ ሲባል እግዚአብሔር አስቀድሞ ወሰነ ሲባል ይህንን ነገር አይቶ ነው ወሰነ የሚባለው ወይስ ምንድን ነው? አሁን ቅድም ከቅድመ እውቀቱ አንጻር ነው ከቅድመ እውቀቱ አንጻር ነው ስላልከኝ እግዚአብሔር አስቀድሞ ወሰነ ሲባል አስቀድሞ ይህንን ነገር ሁሉ ያውቃልና ነው ወይስ ይህ ሁሉ ነገር የሚፈጠረው እግዚአብሔር አስቀድሞ ስለወሰነ ነው? ይህ ሁሉ ነገር የሚፈጠረው እግዚአብሔር አስቀድሞ ስለወሰነ የእሱ ውሳኔ ብቻ ያ ነገር ይከናወን ዘንድ በቃ በዛ መልኩ ብቻ ዝም ብሎ እየሄደ ነው ወይስ ሰዎች ነፃ ፈቃድ ተጠቅመው እንደዛ የሚያምኑትን የማያምኑትን ምናምን እግዚአብሔር አስቀድሞ ከማወቁ አንጻር ቅድመ ውሳኔ ሲባል እሱን ነው? እዚህ ጋራ የእኛ ቤተክርስቲያን የሰው ልጅ ነፃ ፈቃድ አለው እግዚአብሔር ጋር ኮላቦሬቲቭ ያደርጋል። ከዛ ውጭ ግን እግዚአብሔር አስቀድሞ ያውቃልና የሚድኑትንም የማይድኑትንም ያውቃልና ለማይድኑት ፕሪቪኒየንት ኢንሳፊሽንት ግሬስ አይሰጧቸውም ደግሞ ብለን አንልም። ገባኝ ልጨርስ። አለበለዚያ እግዚአብሔር በሁሉም ላይ መፍረድ አይችልም ማለት ነው። እንደዛ ካልሆነ እንደዛ አጉስቲኖስ የሚለው አለ። እዚህ ከአጉስቲኖስ ልጓሰው እግዚአብሔር ማንንም ሰው ያለ ስራው ሊያድነው ይችላል፣ ይህ መለኮታዊ ምሕረቱ ነው ይላል። እግዚአብሔር ማንንም ሰው ሊፈርድበት አይችልም ያለ ስራው ብሎ ይላል፣ ይህ ደግሞ ፍትሐዊነቱ ነው ብሎ ይላል ማለት ነው። ስለዚህ እግዚአብሔር ሁሉን አዋቂነቱን ፍትሐዊነቱንና መሐሪነቱን ለእኛ እንደ አትሪቢዩት ዋንን ሲምፕ ስለሆኑ እርስ በርስ የማይጣረሱበትና ቤዝድ ኦን ዲቫይን ፍሪደም ስለሆኑ እና ደግሞ የሰው ልጅ ደግሞ ከተፈጠረ በኋላ ስለሆነ እነዚህ አትሪቢዩት ከእግዚአብሔር ወደ ሰው ልጅ ሲሆኑ ያላቸው ልዩነት አዛን አትሪቢዩት ፍሮም ኢትሰልፍ እና አዛን አትሪቢዩት ኢን ክሬዲትድ ኢፌክት ስለሆነ በክሬዲትድ ኢፌክት ያለው ፖይንት ላይ የሰው ልጅ ኮላቦሬት ሊያደርግ ይችላል ብለን እንላለን ማለት ነው። ስለዚህ የሰው ልጅ ኮላቦሬት የማያደርግ ከሆነ የኛ ሪፕሮቬሽን ኮላቦሬቲቭ ሪፕሮቬሽን ነው የሚሆነው ማለት ነው። ሰውየው በገዛ ፈቃዱ እግዚአብሔርን አልፈልግም ስላለና ከእግዚአብሔር ጸጋ ጋር ስላልተባበረ ገሃነመ እሳት ይገባል ብለን ነው የምንለው። ሰው ግን እግዚአብሔር ከማወቅ አንጻር ስንል ደግሞ ላይክ ቢኮዝ ዊ አድሄር አብሶሉት ዲቫይን ሲምፕሊሲቲ ሲምፕሊ ነው የሚያውቀው ፍሮም ኢተርኒቲ ሂ ዶንት ኒድ ቱ ሜክ እከሌ ስለማይድን እከሌ በሰጠው ጸጋውን ስለማይቀበል እያለ አይነት ካልኩሌሽን ሊሰራ አይጠበቅበትም ብለን ነው የምንለው። እሺ አሁን ደግሞ እስቲ ጥያቄ እንመልስልኛ። እሺ ጁስ እሺ አሁን ቅድም የጠየቅኩህን አሁን ያው መሀል ላይ ላለመግባት ነው ይህን ሁሉንም ነገር ስታወራ ጸጥ ብዬ ሰማሁ። አሁን ደግሞ እኔ የጠየቅኩህን ቅድም ማለት ነው። ሌላ ጥያቄ ነው ወይስ? አይ አሁን ቅድም የጠየቅኩህን አሁን አይደለም። ኧረ እንዴ ቆይ እኔ እሱ አይደለም ጥያቄ ስልህ እኮ ቆይ እመጣበታለሁ ብለኸኝ አስቁመኸኝ እኮ ነው። ዝም ብዬ ሰማሁና ከዛን ጥያቄን ሳትመልሰው ተውኩ ወይስ ልድገሙ? ጥያቄ ድገምልኝ አንድ ጊዜ። እሺ አይ ለዚህ ነው በነገራችን ላይ መሀል ላይ እየገባሁኝ ቆይ እየጠየቅኩህን የምለው እንደዚህ እንትን እንዳይል ነው። እሺ
የጠየቅኩ ጥያቄ ምንድን ነው? የእግዚአብሔር ቅድመ ውሳኔና ቅድመ እውቀቱ ላይ ወይም አስቀድሞ ማወቁና አስቀድሞ መወሰኑ ላይ ነው። ይህም ምንድን ነው? እግዚአብሔር አስቀድሞ ወስኗል ተብሎ ይነገራል። አስቀድሞ መወሰን ደግሞ ከእውቀቱ አንጻር ነው ብለኸኛል። ከማወቁ አንጻር ይወስናል ብለኸኛል። ምን ከማወቁ አንጻር ስንል ሰዎች ነፃ ፈቃዳቸውን ተጠቅመው ለሁሉም አቬለብል የሆነውን ያንን የእግዚአብሔርን ጥሪ ማለት ነው፣ ወይም እግዚአብሔር ሁሉን ነው የሚጠራው። ስለዛ ያንን ማን እንደሚያምን ማን እንደሚድን ማን እንደማያምን እግዚአብሔር አስቀድሞ ያውቃል። ስለዚህ ማን እንደሚያምን ማን እንደሚድን ምናምን ስለሚያውቅ ወሰነ፣ አስቀድሞ ወሰናቸው የሚለው አስቀድሞ እግዚአብሔር ማን ነፃ ፍቃዱን ተጠቅሞ እንደሚያምን ምንድነው? ይሄ ቤዝድ ኦን ፎርሲን ፌዝ ነው ቅድመ ውሳኔው። በአጭሩ ቅድመ ውሳኔው ቤዝድ ኦን ፎርሲን ፌዝ ነው። አስቀድሞ እምነትን ሰዎች ውስጥ በመመልከት ነው አስቀድሞ መወሰን ያለው። ያንን በማወቁ ነው እግዚአብሔር አስቀድሞ አዎ እነዚህ የሚያምኑ የሚድኑ ልጆቼ ናቸው ብሎ ያወቃቸውን እነሱን ነው የወሰናቸው፣ ወይስ እነዛ ሰዎች ገና ከጅምሩ ያመኑት ስለወሰነባቸው ነው? የትኛው ነው? ከሁለቱም የተለየ ሀሳብ ነው ያለኝ። ቤዝድ ኦን ፎርሲን ፌዝ ነው ሲባል ያ ሰውዬ ስለሚያምንና ኮላቦሬት ስለሚያደርግ ብቻ ለይቶ ጸጋ ይሰጠዋል ብሎ ማለት ነው። አይደለም። ተው አይሆንም። ተወው እሱን እኔ የጠየኩህን ብቻ። እኔ የጠየኩ ጥያቄ ምንድነው? እንደሚያምኑ ስለሚያውቅ ጸጋን ይሰጣቸዋል አላልኩም። እንደዛ አይደለም ጥያቄው። ስለ ቅድመ ውሳኔና ስለ ቅድመ እውቀት ነው። ጸጋን የሚሰጠው ለማን ነው? ጸጋን የማይሰጠው ለማን ነው? አይደለም፣ እንደዛ አላልንም። እንደዚህ አይነት ጥያቄ ከጸጋና ከእግዚአብሔር ምሕረት ጋር የተያያዘ አንዴ የተያዘ ቢሆንም ስፔሲፊካሊ ነገርየው ላይ ስንደርስ እዛ የጸጋው ጉዳይ እንዴት ነው የሚለው ላይ ስንደርስ እኮ ይታያል። ምንድነው? አንዳንዶች ጸጋው ይቀድምና ዳግም ትወለዳለህ፣ ዳግም ከተወለድክ በኋላ ታምናለህ የሚሉ አሉ። አንዳንዶች ደግሞ በእግዚአብሔር እርዳታ ታምናለህ፣ አምነህ ትጠመቃለህ፣ ዳግም ትወለዳለህ፣ ድህነት በዚሁ ይቀጥላል የሚሉ አሉ። የምንል አለን። እሱን አይደለም አሁን የኔ ጥያቄ እግዚአብሔር አስቀድሞ ሲወስን ከምን አንጻር ነው? አስቀድሞ የሚወስነው አስቀድሞ ከማወቁ አንጻር ነው ብለኛል። ምንድን ነው የሚያውቀው? በመጀመሪያ ደረጃ ምንድን ነው ያውቀቱ? ምን ያውቃል? ለምሳሌ ማን እንደሚድን ምናምን የሚሉ አሁን ድጋሚ እንዳልመለሰው ቀደም የተስማማንባቸውን ነገሮች ላስታውስህና ከዛ ጀምር እየጠየኩ ሊድ መሰለኝ። ሰዎች መጣፈቃላቸው እንደሚቀበሉና ከጸጋው ጋር እንደሚተባበሩ ያውቃል። እንደሚተባበሩ ምናምን እነሱን ያውቃል። ስለዛ ያንን ስለሚያውቅ ነው የወሰነው እነዛን ሰዎች። አሁን እሱ ግን ኤክስትሪም ሂዶ ሌሎቹን ጸጋ የማይሰጣቸው ስለማይተባበሩ ነው ብሎ ሰፊሽንትና ፕሪቪኒየንት ግሬስን ለሁሉም የማይሰጥ አይነት የሚያደርገው ከሆነ እሱን አልቀበልም ማለት ነው። እሱን ችግር የለም ተው፣ እሱን ችግር የለም። እሺ፣ ስለዚ አሁን ምንድን ነው ያልከኝ? ይሄ ቅድመ ውሳኔው እግዚአብሔር አስቀድሞ ምንን ከማየት አንጻር ነው? በቃ እነዛ ሰዎች እንደሚያምኑ እንደሚተባበሩ ማለት ነው። እግዚአብሔርን ነገር እንደሚተባበሩ አይቶ እሱን ነው ቅድመ ውሳኔ የሚባለው እሱ ነው የሚል ነገር ነው ያስቀመጥከው። አሁን አውግስቲን ጋር ስትሄድ ግን የኢሌክሽን ትምህርቱ የምርጫ የቅድመ ውሳኔ ትምህርቱን ስትሄድ እግዚአብሔር የመረጠን ለምንድን ነው? እግዚአብሔር የመረጠን ለምንድን ነው? አስቀድሞ ይህንን ስለሚያውቅ ነው፣ ስለምንተባበር ብሎ ያስተምራል። እንደዛ ነው የምታውቀው የአውግስቲንን? እንዳውም እሱ ከዘላለም ስለሚያውቅ እንደዚሁ የመረጠው እንደዚህ ነው ብሎ ይላል። እሱንማ እሱ ተሳሳትኩኝ ብሎ እኮ አረመው ጆሲ። ተሳሳትኩኝ ብሎ ያለው ለእያንዳንዱ ይሄ ለእያንዳንዱ ሰው እንደዚህ እያደረገ የሚሄድበትን ከሌ ስለማያምን አልሰጥም ከሌ ስለሚያምን እሰጣለሁ ብሎ የሚለውን አይነት ሀሳብ ነው እንጂ ከዘላለም የመረጠው ነው ብሎ የሚለው በዘላለማዊ ሲምፕል ኖሌጁ እግዚአብሔር ከዘላለም ነው የመረጠን እንደ ምህረቱ ነው ብሎ የሚለው አውግስቲኖስ። አይ ምን ላይ እሺ፣ ቆይ አንዴ ስለሚያውቅ ነው እንደምናምን ስለሚያውቅ ነው የመረጠን የሚለውን እሱን ምን ላይ ነው ውስጥ ያለው? አሁን እኮ ምን ላይ ነው ስልህም ደግሞ ኤግዛክትሊ ግን አም ኖት ሹር ኦን ዊች ሌተር ቱ ሲል ግን አንደኛው ደብዳቤ ላይ እንደዛ የጻፈው እንዳለ አስታውሳለሁ።
ሪፕሮቬሽን ያብራራበት ሌላ ጽሁፍ ነበር። ኤግዛክትሊ ያው ከ400 ምናምን በላይ የሆኑ አጉስጢኖስ ጽሁፎች ውስጥ ሁሉንም ላስታውስ። ወደ ሪፕሮቬሽኑ እንሄዳለን። በነገራችን ላይ ሪፕሮቬሽኑ ላይ ራሱ ማለት ነው አሁን እንግዲህ እየተለጠጠ እንዳይሄድ እንጂ በቃ የሆነ ካልቪኒስቲክ የሚመስል ነገር አለው። ግን እስቲ የማንቀበልለት ክፍል አለው አጉስጢኖስ ራሱ። ጥሩ ነው እንደዛ እናንተም ካያችሁለት ማለት ነው። አንዴ ቆይ እስቲ ፊት ለፊት ላይ ኤግዛክት እንትን ሳይቴሽን ካገኘው ቆይ ላንብብልህ። ጸጥ ረጭ አለ ታውቃለህ። እንትን የክላስ አለቃችን የገባ አረጋጋ። ምን ይላል መሰለ አውግስቲን፣ አሁን ተሳሳትኩኝ ብሎ ካረማቸው ነገሮች ውስጥ እንዲህ ይላል። እሺ God did not therefore choose the works of anyone in foreknowledge of what he himself would give them. ጆሲ ይሰማል? ጆሲ አለ? ኦኬ አለ። በቃ በጣም አሪፍ። እሺ God did not therefore choose the works of anyone። አሁን ስለ እግዚአብሔር ምርጫ ሲናገር እግዚአብሔር የመረጠው የሰዎችን ስራ አስቀድሞ ማወቅ ሙሉ ላንብበውና ሙሉ ልተርጉመው። God did not therefore choose the works of anyone in foreknowledge of what he himself would give them። ራሱ እግዚአብሔር የሚሰጣቸውን ስራ ለሰዎቹ ማለት ነው የሚሰጣቸው ስራ እሱን በመምረጥ አይደለም፣ እሱን አውቆ በመምረጥ አይደለም። ይልቁንም but he choose the phase ይሄ በነገራችን ላይ አሁን የሚያምንበት ሳይሆን ተሳስቻለሁ የሚለው ነው አሁን እያወራሁላችሁ ያሉት። but he choose the phase in the foreknowledge that he would choose that very person whom he foreknew አስቀድሞ ያወቀው would believe in him። በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠው። በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠው። ለዚህ ለሚያምነውስ ትሆም ለሚያምነው ደግሞ he would give the Holy Spirit so that by doing good works አየህ፣ ለሚያምነው ሆሊ ስፒሪት ይሰጠዋል። ከዛ ደግሞ መልካም ስራ ነው። ከእምነት በኋላ መልካም ስራ ስለሆነ የሚቀጥለው by doing good works he might obtain eternal life። ምንድን የሚለው አሁን አስቀድሜ እንደዚህ ብዬ ጽፌ ነበር ብሎ ያስቀመጣቸው ነው። አሁን ያነበብኩልህ ፕሬደስቲኔሽን ኦፍ ዘ ሴንትስ ቡክ 1 ቻፕተር 7 ላይ ነው። እዛ አሁን ቅድም ያነበብኩልህ ላይ የቀየረውን ያስተካከልበትን ምስቲ አብርሃም ብብልኝ። እኔ አሁን ስታነበው የተሰማኝ ሳምሃው የሴማይ ፔላጂያን ኢንክሌሽን ያለውን ነገሩን እንዳስተካከልን የተሰማኝ። ይሄኛው አሁን የተነበበው ሴሚ ፔላጂያን ነው እንደዛ ይመስላል እንደተረዳሁት። እንግዲህ አሁን አንተ ያልከውን እኮ ነው አሁን ያነበብነው እኮ። አሁን አንተ እኔ ይሄን ማምነው ያልከውን እኮ ነው። ስለዚህ ሴሚ ፔላጂያን አንተ ነው አይደለም? ታዲያ አሁን አውግስቲን እያለ ያለው እኮ ምንድነው? እግዚአብሔር አስቀድሞ የሚያውቀው ራሱ ለዛ ሰው የሚሰጠውን ስራ አይደለም። እሱ እንደዛ አውቆ መረጠ ሳይሆን የሚለው ምርጫው እሱ ራሱ የሰጠውን ለዛ ለሰውየው አስቀድሞ ማለት ነው። ለሰውየው የሆነ ስራን ሰጥቶት ራሱ የሰጠውን ደግሞ እዛው እየመረጠ ምናምን እንደዛ ሳይሆን ነው የሚለው። እምነትን አይቶ ነው የሚለው። እግዚአብሔር አስቀድሞ ምን ይላል? እምነትን ያያል። ምን እንዳለልን ነገር እኮ ነው። እግዚአብሔር አስቀድሞ እምነትን ነው የሚያየው። ምንድነው እምነት እንዳለ ያውቃል። የሆነ ሰው እንደሚያምን ማለት ነው። ከዛ በኋላ ያ ሰው ደግሞ ያምናል። ከዛ ደግሞ መንፈስ ቅዱስ ይሰጠዋል።
ከዛን መልካም ስራን እየሰራ የዘላለም ሕይወትን ይወርሳል። ይሄንን ያውቃል። ከዚህ አንጻር ነው ምርጫው ብሎ ይናገራል። አንተ ከዚህ የተለየ ምርጫ ትምህርት አለ? እስቲ የቀየረበትን አንብብልኝና ልዩነቱን እንየው። እሺ እስቲ ቀጣዩን ምን እንዳብራራ ደግሞ እኔ አንተ ግን ከዚህ የተለየ ነገር አልተናገርክም ነበር እኮ ቅድም። ይሄ እኔ ትክክለኛ የክርስትና ትምህርት እንደሆነ ነው የማውቀው። ፋቴብል አውግስቲን ሲሄድ አውግስቲን ስላለው ብዬ የምቀበል ሰው አይደለሁም። አውግስቲን ሲቃወመው ሴሚ ፔላጂያን ነው አልካ። የራስንም ትምህርት አይደለም እኔ የተረዳሁት አንተ እንዳልከው አይነት ነገር አለም የተረዳሁት እግዚአብሔር በሰዎች ውስጥ በጸጋው የሚያሰራቸውን ስራ አይቶ እሱን ሳይሆን የሚመርጠው በእምነት ነው የሚመርጣቸው ነው ብሎ ያለ። በእምነት የሚመርጣቸው ብሎ የሚለው ምንድን ነው? ያ በዛ በእምነት እግዚአብሔር በእነሱ ውስጥ በጸጋው እየመረጠ የሚሄድ ነው ብሎ ስለሚያምን ነው ስራ። ሶ ዲስ ሲምስ አጌንስት ሴሚ ፔላጂያንስ የተጻፈ ነገር ዳን እግዚአብሔር በእምነት የሚያሰራውን ስራ ቫሊዴት አያደርግም ብሎ ከማለት ይልቅ እኔ በዛ ቤት የተረዳሁት አይደለም። አሁን እሱ አንተ ነህ እሱን የተረዳኸው እንጂ እሱ እያለ ያለ አንተ አሁን አየህ አውግስቲን ነው የሴሚ ፔላጂያን ትምህርት አስመስሎ ያቀረበልን እንጂ አውግስቲን የራሱን ትምህርት እኮ ነው አስቀድሞ ራሱ ሲያስተምር የነበረውን እኮ ነው። አንተ እያልከኝ ያለው አውግስቲን አሁን የተናገረው ነገር ሴሚ ፔላጂያን ይመስላል ካልክ አውግስቲን አስቀድሞ ራሱ አውግስቲንም ሴሚ ፔላጂያን ነበረ። ከዛ ደግሞ ወደ ክርስትናው ትምህርት አደገ የሚመስል ነገር ልትናገር ነው፣ ግን አይደለም። በጣም ጽንፍ ነክቶ እስቲ ምን ብሎ እስቲ ትቆይ አንዴ ላይ ልክፈት። የቀየረውን ለምን አታነብልህ? ይሄው ላስነብብህ። እሱ የሚለው የቀየረውን አንብብልን። ቀጣዩን ላነብልህ እኮ ነው። አልተረዳሁትም ነበረ ብሎ ይናገራል። እንዴ ጸጋ እምነትን አይቶማ ከሆነ እምነት ከጸጋ ከቀደመማ በቃ አለቀ። ምንም አይነት ሜሪትን አያይም። እምነትንም ስራንም ከሰዎች ምንም የሚያየው ነገር የለም። በምርጫ ላይ ምንድን ራሱን አንብበው እንደዛ ብሎ ያለበት ይኸው እያሳየው ነው ማስነብብህ ራሱ ከራቲም እንዳይመስል በጌታ ስም እንዴት። እሺ በቃ ላንብበው እኔ ወይስ ይታያል? እንዲህ እያስጠጋ ነው። በአንብበው ችግር የለውም። እሺ አቂ አትታይም። እሺ ችግር የለም። ይኸው አንዴ እሺ ይታያል እንዴ? እንትን ሰፊ ስለሆነ በረጃጅም እንትን ስለሆነ እሺ ችግር የለውም። እኔ አነበዋለሁ። እሺ ኦኬ። ይኸውና ቅድም ካነበብኩልህ ልጀምር። ቀጥታ በዛው ቀጥዬ እንሂድ ማለት ነው አይደል? አዎ ቀጥል። God did not therefore choose the works of anyone in foreknowledge of what he himself would give them. ይልቁንም ይላል but he chose the faith in the foreknowledge that he will choose ማን እንደሚመርጥ that very person whom he foreknew አስቀድሞ ያወቀው ያ ራሱ ሰው would believe in him በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠ። to whom ለዛ ለሚያምነውም he would give the Holy Spirit ለእርሱ ደግሞ ቅዱሱን መንፈስ ይሰጠዋል። so that by doing good work he might obtain eternal life also ስለዚህም በዚህ ደግሞ በተቀበለው መንፈስ ቅዱስም መልካም ስራን እየሰራ የዘላለም ሕይወትን እንዲወርስ። በነገራችን ላይ አውግስቲን የጸጋ ትምህርቱ የሆነ ካልቪኒዝም የሉትራኖች ምናምን የተወሰነ ቢመስልም ከነሱ ደግሞ አብዝቶ ደግሞ ይርቃል። መልካም ስራ ለዘላለም ሕይወት ያስፈልጋል ብሎም ደግሞ ያስተምራል። ስለዚህ የሆነ የፕሮቴስታንታዊ ትምህርት እንዳለው እንዳታስመስሉ የተወሰነች ፓርቱ እንጂ። እሺ ካለ በኋላ እንዲህ ይላል I had not yet very carefully sought, nor had I as yet found what is the nature of the election of grace. Election of grace ምን እንደሆነ በጥንቃቄ አላየሁትም ነበር ይላል። አላወኩም ነበር። Of which the apostle says ምን ያለው remnants are saved according to the election of grace ሮሜ 11:5 ላይ ያለው እንደ ጸጋ ምርጫ ይድናሉ የቀሩትም የሚለውን እሱን በመጥቀስ እንደዛ የሚለውን በስነ ስርዓት አልተረዳሁትም። which assuredly is not grace if ያው ጸጋ አይሆንም ምን ከሆነ which assuredly is not grace if any merits
ፕሬሲደንት ምንም ነገር ያው ከቀደመው ጸጋ መሆኑ ራሱ ቀርቷል። ይሄ ጸጋው በእምነት አድኗችኋል ይላል። በእርግጥ አሁን እሱን ማሳያለሁ። ጸጋው በእምነት አድኗችኋል የሚለውን ራሱ አንስቶ ሲያብራራ እንዴ ጸጋው በእምነት አድኗችኋል ከስራ አይደለም ሲል እንዴ ተብሎ ተጠየቁ። እሱንም ያብራራል። ያው የተለየ ጸጋ ነው ብለህ ራሱ እንዳታስብ ማለት ነው። ጸጋው በእምነት አድኗችኋል ይላል ጳውሎስ ሲናገር። እሱ ግን ጸጋው በእምነት አድኗችኋል ስላመንክ ነው ጸጋው ያዳነህ ነው ጳውሎስ የሚለው። እሱ ግን አይ ምንም ሜሪት አይቀድሙም ከቀደመው ጸጋ ራሱ ጸጋው መሆኑማ በቃ ቀራ። ታዲያ ምንም አይነት ሜሪት ይላል። Let what is now given not according to grace but according to debt። ስለዛ ከጸጋ መሆኑ ቀርቶ ከራሳችን ከስራ ምናምን ከእንደዚህ ይሆናል። አንድ ሰው ያለ እግዚአብሔር እንደዚህ ያምናል አላልንም። እሱ እኮ ግልጽ ነው። አሁን ይሄ በምንስማማባቸው ነገሮች ላይ አንከራከርም። እንደዛ ስንልም ደግሞ በቃ እግዚአብሔር ዝም ብሎ ምንድነው እምነትን ለሰውየው እንዲሁ ሰጥቶታል ማለትም አይደለም። ዝም ብለህ እንደዚሁ የምትቀበለውም አይደለም። ያንተን ትብብር የሚፈልግ ነው። እምነት ራሱ ማሰብ ይጠይቃል፣ ፈቃድን ይጠይቃል። በእርግጥ አውግስቲንም እዚሁ ጋር እምነት ማሰብን ቲንኪንግ ምናምን እያለ እዚሁ ከላይ ከፍ ስትል አለ። እሱንም እያስቀመጠው ይሄዳል። አስበህ ፈቅደህ ነው የምታደርገው። ስለዚህ አምኛለሁ ብለህ ትናገራለህ። ለዛ ነው መጽሐፍም ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል ብሎ የሚናገረው እምነትን ለሚሰጠው ለእርሱ ሳይሆን ለሚያምን ተብሎ ነው የተነገረው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ ተባለ እንጂ እምነትን የሚሰጠው እርሱ የዘላለም ሕይወት ይኖረዋል፣ እምነትን የማይሰጠው የእሱ ግን የዘላለም ሕይወት አይኖርም አይደለም የተባለው። ይሄ ምንን ያሳያል ከተባለ የእኛን ነፃ ፈቃድም ያሳያል፣ የእኛን ትብብር ያሳያል። አይደለም በኦሪየንታል ኦርቶዶክስ ኧረ እባክህን እያልኩ ያለሁትን ስማኛ እንዴ። በደምብ ስለሰማሁ እኮ ነው። እምነት በእግዚአብሔር ጸጋ የምናገኘው ነገር አይደለም። በኦሪየንታል ኦርቶዶክስ በእግዚአብሔር ጸጋ ማግኘት ማለት ምን ማለት ነው? እሱን እኮ ነው አሁን እየጠየኩ ያሉት። የእኛን ትብብር ዙር የሚያደርግ ነው ወይ እኮ ነው። የእኛን ትብብር ማያዞርም እሱም እሱን እኮ ነው የምልህ። አውግስትን ምን እንዳለህ ደግሞ ይኸው ተመልከቷ። ታዲያ ምን ሜሪት ብሎ የሚዘረዘራቸው እኮ አሁን አንተ እኮ እምነት ሲጀመር ሜሪት ውስጥ ይመደባሉ ወይ ስትል አልነበረ? እሱ እምነትንም ጨምሮ ከእምነት አይደለም ጸጋ እያለህ እኮ ነው። እኛ በራሳችን ያመጣ ነው ሳይሆን የእግዚአብሔር ስጦታ ነው እያለ ነው። ቆይ አንዴ የእናንተን ፖዚሽን አይደለም እኮ እየተጠያየቀን ያለ ነው። ፊሊ ምንድን ነው ፖዚሽኑ? ቆይ አንድ ሚዩት አድርገው። እንደውም አንተ ሚዩት አድርገው። ከጁሲ ጋር ልጨርስና አንተ እንላለሁ። አንተ አመጣጥህም አሁን እንደ አዲስ እየጀመርክ ስለሆነ ከዚህ በፊት የመጣንባቸውንም ስለማታውቀው እንትን ይላል። እሺ አሁን እያልኩኝ ያለሁት ምንድን ነው? አውግስትን የካደው ትምህርት የእናንተ ነው አይደል? እኔ ወጣሁኝ እንዴ ከእንትን ጁሲ ያልሰማችሁም ታውቃለህ። ቆይ አውግስትን አሁን የካደው ትምህርት የእናንተ ነው አይደለም? አልካደም። አጉስጢኖስ እዚህ ክፍል ላይ እያለ ያለው እምነቱ ራሱ በሰው የመጣ ትምህርት ነው ሳይሆን እያለ ያለው ነው። ሶሪ ይቅርታ ካላቀልኩ ነው። እምነቱ ራሱ በእግዚአብሔር ጸጋ ነው። የሰው ልጅ የማመንም ፋክልቲም ሰጥቶት ለሰውም እምነትን ሰጥቶ እግዚአብሔር የሚያምነው እያለ ያለው ነው እንጂ እምነት እንደዛ ያለበትን አሳየኝ ባለውን ነገር እንደዛ ያለበትን አሳየኝ እንደዛ አሁን ያነበብከው ክፍል ላይ እኮ ነው እንደዛ እየተባባልን ያለ ነው። አይልማ ለምን ያልተጻፈ ታነባለህ? ቆይ አንዴ ስለ እምነት መጀመሪያ መች አላነበብኩም እኮ የእምነትን ፓርት እኮ አላነበብኩትም ገና። ስለ ሜሪት ስን ያለው ቆይ አንዴ ጆሲ እባክህን አንዴ አስወራል። አንዴ አላስወራም እኮ አላልኩም። ስለ እምነት አላነበብኩም እኔ ሲጀመር ባላነበብኩት ነገር አንተም ይህንን መጽሐፉን ያነበብከው አልመሰለኝም። ከታላቅ ይቅርታ ጋር ሳታነበው መጽሐፉን እየተከራከርክ ነው። አንድ ይቅርታ ምን አምናጋት ላይ ባይዘ ሁሌ እንደዚህ እያልክ ለምን ሰዎችን ለምን ጥፋተኛ እንደምታስመሰል አላውቅም። አንዴ እሺ፣ አሁን እኔ ለምንድነው እንደዛ ያልኩ? መጽሐፍ አሁን ሳይህ ማለት ነው አንተን የአውግስትንን ይህንን ጽሑፉን ያነበበ ሰው ለአውግስትን እንደዚህ ጥብቅና ቆሞ ሲከራከር ማየት በጣም ከባድ ስለሚሆን ነው። ለዛ ነው እንደዛ እያልኩ ያሉት። አሁን አነጋገርህንም ሳየው ያነበብኩ አልመሰለኝም ያልኩ። ኢቨን ሜሪቶቹ አሁን እምነት ራሱ ሜሪት ውስጥ ነው እንዲያልከኝ
ይህንን አታውቅም ማለት በቃ አውግስቲን በተደጋጋሚ ስለሆነ ይህንን እየጻፈ ያለው ይህንን ነገር ባታነቡ ነው ብዬ አስቤ ነው። ምናልባት ግን አንብበውም ሊሆን ስለሚችል እሱ ላይ እየተከራከርኩም ደግሞ አይደለም። የኔን ሀሳብ ኢዝናት ደ ሜሪት ኦፍ አስ ብሎ ማለቱ እምነት ቴዎሎጂካል ቨርቹ ስለሆነ እንደዛ መሆኑን ነው። እንደዛ ካልሆነ አርሙኝ። እምነት፣ ፍቅር፣ ተስፋ ናቸው፣ ከእግዚአብሔር የሚሰጡን ናቸው። ምን ማለት ነው ከእግዚአብሔር የሚሰጡን? እንዴ የሰው ልጅ በራሱ የእምነት ፋካሊቲ ኑሮት ተገኝቷል እንዴ? አይደለም። እኔ እንደዛ አይደለም ያልኩ ከእግዚአብሔር የሚሰጡት ናቸው ስትል ምን እያልክ ነው? አሁን ከአውግስቲን ጋር ያለው ልዩነት ላሳየህ እኮ ነው። አንተ የምትለውን እኮ እኛ ትክክል አይደለም እያልኩ አይደለም። አሁን አንተ ያልከውን እኔ የምቃወመው የአንተን ትምህርት አይደለም የአውግስቲንን ነው። አንተ ደግሞ አውግስቲን እኔ ተሳስቻለሁ እያለ አልተሳሳትክም ብለህ ድርቅ እያልክበት ነው እንዴ። እኔ አንተን ትምህርት አይደለም አሁን እኮ እየተቃወምኩ ያለሁት። እኔ አሁን ያነበብከው አሁን ቅዱስ ዮሐንስ አፈወርቅም እኮ በነገራችን ላይ ይላል። ምን ይላል? ቅዱስ ዮሐንስ አፈወርቅማ ሮሜ 5 ላይ የሱ ምን ይላል? ከባድ ነው። እግዚአብሔር በጸጋ የሰው ልጅ የሚያሰራውን ትምህርት ራሱ ከእምነቱ ለይተን ነው ማየት ያለብን ብሎ የሚለው ክፍል አለ። እሱ ሌላ ነው። እሱ ምንድን ነው አልገባኝም እኔ። እስቲ ምን ቅዱስ ዮሐንስ አፈወርቅን ቆይ አሁን ወደ የሚሞግትበት የዮሐንስ ለሶላ ግራሲያ እሱኛው ክፍል ላይ ሶላ ግራሲያን የሚደግፍ ነው እያልኩኝ አይደለም፣ ግን ሂሳማዊ ዩዝድት ምን የሚለውን ክፍል እግዚአብሔር በጸጋው የሚያሰራን ስራ ቶታሊ ከእምነቱ የተለየ ነው ብሎ ያስቀመጠበት ክፍል አለ። ምን ማለት ነው ከእምነቱ የተለየ ነው በጸጋው የሚያሰራን ስራ ማለት? እኔም አልገባኝም። አይ ጀስት ሬድ ኢት። ምክንያቱም ለእኔ ፌዝ ፎርምድ ነው የሚያድነው። ለእኔ በፍቅር የታነጸ በተስፋ የታነጸ እምነት ነው የሚያድነው ለእኔ። ስለዚህ የምንሰራቸው ስራዎች ከእምነታችን ሊለዩ አይችሉም። እንደዛ የሚል ክፍል ዮሐንስ አፈወርቅ አለው እና ሉተራኖች እሱን ይጠቀሙታል። ፊሊፕ ሜላንክተን ብዙ ማብራሪያ ላይ እሱን ነው የሚጠቀሙ። አንዴ የቅዱስ ዮሐንስ አፈወርቅ እንግዲህ አሁን አንተ ያልከውን እኔም አልገባኝም ካልክ እንግዲህ ሙሉ አውዱን መመልከት ነው እንጂ ቅዱስ ዮሐንስ አፈወርቅ ይሄ የነፃ ፈቃድ ትምህርትን በተያያዘ የቅድመ ውሳኔ ከነፃ ፈቃድ ጋር ስለሚያዝ ማለት ነው። በተለይ ፕሮቴስታንቶቹ ከእሱ ጋር በተያያዘ በጣም በሰፊው በሚገባ ነው። ኢቨን ነፃ ፈቃድ የሚባል ነገር የለም የሚሉ ጥንታውያን እነሱ ኖስቲካውያን ናቸው። ከአውግስቲን በፊት ያሉት እነሱ እንዳለ ዲባንክ አድርጎ ነው ያለፈው። ምንም ይሄ በጽሁፎቹ አሁን ራሱ አጥቼ ላነብልህ ይችላለሁ። ቅዱስ ዮሐንስ እንደውም ልንገርህ አሁን አንተ ፊሊፕ መላንክተን እንደዛ ይላል አልከኝ እንጂ ሉተር ቦንዴጅ ኦፍ ዘ ዊል አይ ቲንክ እሱ ካልሆነ ደግሞ ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን ላይ ዮሐንስ አፈወርቅ የነፃ ፈቃድ አቀንቃኝ እንደሆነ አቀንቃኝ ነው አይነት ነገር ብለው አልፈዋል። እና እነ ጄሮምን ዮሐንስ አፈወርቅን ያልኩት እነ ቅዱስ ዮሐንስ አፈወርቅን እነ ቅዱስ ጄሮምን እሱን እኮ ነው የምልህ አሁን እኔ እያልኩ ያለው ወዳጅ ዮሐንስ አፈወርቅ እምነትን ከስራ ጋር ለይቶ በማስቀመጡ ላይ ሜሪት ኦፍ ፌዝ ኤንድ ሜሪት ኦፍ ዲቫይን ጊፍት ምናምን ከሚባል አንጻር ጋር ነው ያልኩት። ስራው የምን ሜሪት ነው አለ ማን? እሱ ዮሐንስ አፈወርቅ ብሎ የሚለው ምንድን ነው? ጀስቲፊኬሽን ባይ ፌዝን ኢቭን በእግዚአብሔር ጸጋ ከምንሰራቸው ስራዎች ጋር ለይተን ማስቀመጥ አለብን ያለበት ክፍል አለ። ኦን ሂዝ ኮሜንታሪ ሮማንስ ላይ ነው ብዬ ያልኩት። ችግር የለውም። ታዲያ ይሄ ኢኒሻሊ ሰው ከሞት ወደ ህይወት ሲመጣ ማለት ነው ጀስቲፊኬሽን ሲል በምን መልኩ የተቀመጠው? እንግዲህ ያስቀመጠው ጀስቲፊኬሽን ባይ ፌዝ የሚለው ላይ አሁን እሱ ጀስቲፊኬሽን ሲል ቀጥታ ከሞት ወደ ህይወት መጀመሪያ የምንመጣበትን ከሆነ በጸጋው እንኳን በምንሰራው ስራ አልመጣንም። እሱ ይታወቃል። ምንም ይሄ እኮ ግልጽ ነው። ይህንን እናንተ የማታምኑ ከሆነ አላውቅም እንጂ አንድ ሰው ከሞት ወደ ህይወት ሲመጣ አምኖ ሲጠመቅ የሚያገኘውን ጸጋ በምንም አይነት የጸጋ ስራ ያገኘ እንደዛ ከሆነ እያለ ያለው እንደዚህ የሚል ክፍል አለ እኮ እንደዛ ከሆነ እያለ ያለው ትክክል ነው። ምንም አልተሳሳተም። ትክክል ነው እያልኩ ነው ቅዱስ ዮሐንስ አፈወርቅ። ለማንኛውም ግን አሁን ወደዛ የሄድከው ለምን ይህንን ነገርም እንዳመጣህ አላውቅም። እውነቱን ለመናገር እንግዲህ እኔ አሁን የአውግስትን ስህተት አለበት ሲባል አንተ ደግሞ ቅዱስ ዮሐንስ እንደዚህ ከፋፍላ ያስቀመጣለባት ብዬ ነው። ይሄ ፊሊ የምትባለው ወንድም ግን በጌታ ኢየሱስ ወጋው። አክሊል ተው ወንድሜ ነው እንደሱ አትበለው። ጥሩ አይደለም።
ምን አልኩኝ? እኔ ወጋው እኮ ነው ያልኩት። ኧረ እኔ ቀልድ ነው ወንድሜ ነው አክሊል ተዋላለም። ኧረ በጌታ አታስጠቁር አንተ በሰው ፊት በጣም በቃ የሆነ ጋዝ ላይት እያደረክ ያለው ባይዜ በጣም ነው አይደለም። በጌታ አሁን ወጋው ምናምን ማለት ምን ሆኖ አሁን እንደዚህ ስትሪቲንግ ተውን ያልኩት እኔ ጌታ እሺ እንትን እሺ እንግዲህ አሁን የጆሲን በቃ በዚሁ እንትን ሊል ነው ማለት ነው። እኔ መጀመሪያ ቆይ አንዴ ቅዱስ ዮሐንስ አፈወርቅን ያነሳሁበትን ምክንያት ልንገራችሁና ከዛን ፊሊ ከአንተ ጋር ምናልባት ለ3 ደቂቃ ራውጭ ይወጣሉ። በጣም ወደ ስራ መመለስ አለብኝ። ድንገት ገብቼ ብዙ ሰዓት አወራሁኝ። እሺ ቅዱስ ዮሐንስ አፈወርቅም ለምሳሌ ምን ይላል? ነፃ ፈቃድን በጣም በየቦታው ላይ ነው እንዳልኩት አንስቶ የሚናገረው። ግን አሁን ስለ እምነት ሲናገር በአንድ ክፍል ላይ እንዲህ ብሎ ይናገራል። ምንድነው? እምነትም ከእግዚአብሔር ነው ተብሎ ሊነገር ይችላል። ትክክል። ከምን አንጻር? ለምሳሌ እግዚአብሔር ልጁ ኢየሱስ ክርስቶስን ባይልክልን ኖሮ እኛ ነፃ ፈቃድ ስላለን ብቻ በቃ እንደዚሁ እናምናለን ማለት ነው? አይደለም፣ አናምነው። ነፃ ፈቃዱን ራሱንስ እንድናምንስ የሰጠን ይህንን ነፃ ፈቃድ ማለት ነው ማን ነው? ራሳችን ነፃ ፈቃድን ለራሳችን አዘጋጅተን ነው? በፍጹም አይደለም። እግዚአብሔር ይህንን የሰጠን። ከዚህ አንጻር ቢሆን መልካም ነበረ። አሁን እየተወራ ያለው ስለሱ አይደለም እያልኩ ነው ጆሲ። እየተወራ ያለው ስለ እንደዚህ አይነት ጉዳዮች አይደለም። እየተወራ ያለው ጸጋው ገና ከጅምሩ ያንን ሰው የሚያድነው ስላመነ ነው ወይስ አይደለም? ጸጋው የሚያድነው ኮንትሮቨርሲ ምንድን ነበር ይዞ የመጣው? ጸጋው የሚያድነው በእምነት ነው። በነገራችን ላይ ይሄ የፔላጂያን ኮንትሮቨርሲ ከአውግስቲን ጋር ተያይዞ የመጣው ነገር በጣም አስቸጋሪ ነው። ለምን ካልከኝ ይኸው አሁን አንተ ሴሚ ፔላጂያን ያልከው ራሱ እሱ የክርስትና ትምህርት ነው። የአውግስቲን ግን የኖስቲኮች ትምህርት ስለሆነ አይደለም። እሱ አንተ የተረዳህበት ወይ ነው? ፔላጂያንም ግን ሂስቶሪካል ናቸው ነበሩ፣ የተወገዙ ናቸው። ያንን የቅድሙን ጽሁፍ ሙሉ እንዳነብ ለምን አትፈቅድልኝም? አጉስቲኖስ የምንቀበለውና ማንቀበለውን እኔ እኮ እነ ፔላጂየስ የተወገዙ አይደሉም አላልኩም እንዴ? እሱ ኢቨን በጉባኤ ደረጃ ላይ እነዚህ እየተባለ እኮ ከተነገረላቸው ውስጥ እኮ አንዱ እነሱ እነ ፔላጂያኖች ጨምር እኮ ናቸው። እኔ አሁን እሱን አይደለም እያልኩ ያለሁት። ቅድም የጀመርኩትን ለአንብብ ላልከው እሱ ጓደኛ የጻፈውን ጽሁፍ ነው። እሱን ቀስ ብላችሁ እኔ ስወጣ አንብቡት። ምንም ለእኔ አሁን እሱ ስለማይጠቅም ማለት ነው። እኔ እያወራ ያለሁት ስለ አውግስትን ነው። እናንተ ከአውግስትን የቱን ትቀበላላችሁ የቱን አትቀበሉም? እሱን ተማማሩበት። አሁን እሱ እዚህ ርዕሳችን ላይ የሚጠቅም አይደለም። እኔ እያልኩ ያለሁት አውግስትን የሆነ ሰዓት ላይ ትምህርቱን ቀየረ። ትምህርቱን ትምህርቱን ቀይሯል አልክ። ጥሩ ነው። የቀየረው ከትክክለኛ ወደ ስህተት ነው ወይስ ከስህተት ወደ ትክክለኛ ነው የቀየረው? ወደ ትክክለኛ ነው፣ ግን እዛ ላይ የተለጠጠ ቪዎች አሉት። ቆይ አንዴ፣ ከስህተት ወደ ትክክለኛ ነው የቀየረው? እስቲ ምን ከሚባል ስህተት በማስረጃ ነው የምታሳየኝ? ግን አይ ማስረጃውን አሁን ማውጣት አልችልም ካልክ ግን ቶ እሺ ልተው። ምክንያቱም አሁን ላይ ፊሊ ሰላም ለአንተ ይሁንና፣ አሁን ጆሲን የጠየኩት ጥያቄ ነበር። አውግስትን ትምህርቱን እንዳስተካከለ ታውቃለህ? እንዳስተካከለ አለበለ ለነገሩ እንደቀየረ ማለት ነው። ሁሉንም አላልኩም። ችግር ነው። ሁሉንም አይደለም። እሺ፣ ስለዛ አሁን አንዳንድ የትምህርት የፖዚሽን ሪካንቴሽን ካለ ትላለህ ወይም ሪትራክት ካደረገ ለምሳሌ የጸጋ ትምህርቱ ላይ አድርጓል። ራይት ታዲያ አሁን ይሄ ርዕሳችን ይሄ ነው፣ ግን አንተ ቅድም ልታወራ ልገባ ነበር። ስለዛ አሁን ለዚህኛው ስለ ካቶሊክ አይደለም፣ ስለ ካቶሊክ እኮ አይደለም ፊሊ። አውግስትን ላኩስ እሱ የተነሳው ለምንድን ነው የሚለው መታወቅ አለበት። አውግስትን እያሉ ነው። ቆይ አንዴ ፊሊ ወይ አንዴ እባካችሁን ቆይ አንዴ
ፊሊ አይሰማም። ኦኬ ፊሊ አንዴ ሚዩት አድርገውና ክፈተው። አይ ሚዩት አድርገውና አሁን ክፈተው እስቲ አውራ። ይሰማል አሁን ጋይስ? ፊሊ እስቲ አውራ ፊሊ። እኔ እኮ አላየውም ራሱ አይሰማኝምም አላየውም። ፊሊ አይታይም አይሰማም እየተባለ ነው። ፊሊ ውረድና ግባ። እንዳለ ሙሉ ከሚንት ሆነ ሰው ነው። ግባ እንዴ! እያንጎራጎርን ነው ጋይስ። እስቲ አሁንስ ገብቷል ፊሊ? እስቲ የሚሰማ ከሆነ እስቲ ያሳውቁን። እኔ ጋ አይሰማም። አንተ ጋር ማይሰማ ከበፊት ጀምሮ ላይ ያለ ነው። እንሰማሃለን፣ የተወሰኑት እንሰማሃለን፣ የተወሰኑት አንሰማም። ከስር ግን በቃ ችግር የለውም። በእርግጥ ፊሊ አሁን አውግስቲን የጸጋ ትምህርቱ ላይ ሀሳቡን እንደቀየረ ምናምንም እሱን አላቅም ምናምን ስላልክ ምንም በእርግጥ የምንወያየውም ስለሌለ ችግር የለውም ባይሰማም ያንተ። እንደ አጠቃላይ ግን እንግዲህ የአውግስቲንን ትምህርት እስቲ እንትን አንብቡ። ለሌሎቻችሁም ጆሲ ካነበብከው እሰየው ጥሩ፣ ካላነበብከውም አክቹዋሊ አንተ አንብቤዋለሁ ብሏል። ስለዛ ለሌሎቻችሁ ፕሪዴስቲኔሽን ኦፍ ዘ ሴንስን አንብቡት። በቃ ፕሪዴስቲኔሽን ኦፍ ዘ ሴንስ የቅዱሳን ቅድመ ውሳኔ የሚል ትምህርቱን እዩት። በጣም ብዙ ነገሮቹ የአውግስትን በዚህ መጽሐፍ መሰረት ማለት ነው። አሁን ይህን መጽሐፍ እንደ ዋና ልንይዘው የምንችለው ለምንድን ነው? ሀሳቤን ቀይር ያለው ብሎ ስለሆነ ብቅ ያለው። ከዛ በፊት ያሉትን ሁሉ ይሄ ልክ እንዴት ነው ቁርአን ላይ አብሮጌሽን የሚባል ነገር አለ አይደል? ቁርአን ላይ አብሮጌሽን ማለት የሆነ አያ ይወርድና የሆነ የቁርአን ክፍል ማለት ነው የሆነ ጥቅስ ይወርድና ከዛ በኋላ ቀጣይ የሚወርደው አይደለም አኪ ኖ ኧረ እኔ አውግስቲን እንትን ለማለት አይደለም። ስለ አውግስቲን እናገራለሁ። እና ኮምፔሪንግ ሂም ሊትራሊ ቱ ዘ ቁርአን አይደለም። ኧረ አንዴ ቆይ እባክህን። እኔ ከቁርአን ጋር እያነጻጸርኩት ሳይሆን ያው በቁርአን መልኩ እያስረዷቸው ነው እንጂ ንጽጽር ሳይሆን ለማስረዳት ያህል ነው። እና ምንድን ነው በጣም አይደል የምታስረዳ? አይ ነገሩ እንዲረዱት እኮ ነው። እና ምንድን ነው የሆነ ነገር ይወርድና የሆነ አያ ማለት ነው የሆነ ቁርአን በአንድ ይሄ በመጽሐፍ ደረጃ ሙሉን ዝም ብሎ እንደዚህ ብቅ ያለ አይደለም። በመጽሐፍ መልክም አይደለም። አክቹዋሊ የሪሳይቴሽን ነገር ነው፣ ዝም ብሎ የሚባል ነው። በቃል ኦራሊ ነው የሚመጣው እና እንደየጊዜው እንደየሁኔታው የሆነ ሰዓት ላይ ነው ብቅ የሚለው። ለ20 ምናምን ዓመት ሙላት ካልተሳሳትኩኝ የሆነች ጥቅስ ወይም የሆነች አያ ትወርዳለች ወደ እንግዲህ ደሶኮልድ ነብዩ ሙሐመድ ማለት ነው። እና የሆነ ቃል ለምሳሌ ይወርድለትና እሷን ከያዘ በኋላ ከሆነ ጊዜ በኋላ ግን መሻር ትክክል፣ ከሆነ ጊዜ በኋላ ሊሻር ይችላል፣ ያኛው አያ ሊሻር ይችላል። አይ እንደዛ በሚል በሌላ አያ። ስለዚህ አሁን ሙስሊሞችን ሄደህ ብታወራቸው ትልቁን ቦታ ሊይዝ የሚችለው የትኛው ይሆናል ማለት ነው? አይ ይሄማ ተሽሯል በዚህኛው አያ። ስለዛ ባለስልጣን የሚሆነው ሽሮ የመጣው በኋላ ላይ የመጣው አያ ይሆናል። አሁን ወደ አውግስቲንም ስትሄዱ አውግስቲን አስቀድሞ ያስተማረው ትምህርት ነበር ስለ ግሬስ ስለ ጸጋ አስተማረ እና በኋላ ላይ ግን አሁን እዚህ ጋር ተሳስቼ ነበረ ብሎ አብሮጌት አድርጎታል። አሁን ያኛውን አጣፋው ማለት ነው። ስለዚህ አሁን ትልቅ ስልጣን የሚኖረው የአውግስቲን ነገር ለመረዳት ይህ መጽሐፍ ነው። ይህ መጽሐፍ ነው ስለ ጸጋ ምናምን ማለት ነው። ይህ መጽሐፍ መቼ የጻፈው አውግስቲኖስ? ስለ ጸጋና ስለ ንጻፍ ጋር 420 መጨረሻ አካባቢ ወይም 430 መጀመሪያ ላይ 420 መጨረሻ ምናምን ኦራንጅ ላይ እና ካርቴጅ ላይ
ቤዝድ ኦን ዲስ ቲቺንግ ነው ፔላጂየስ እና ሴሚ ፔላጂየስ ትምህርቶችን ያሸነፈው። የኦሬንጁ እንኳን የኦሬንጁ ካውንስል ላይ ራሱ የተወሰነ ሪዘርቬሽን አለኝ እውነቱን ለመናገር ግን whatever is said in the council is not taken as an infallible teaching እሱን እኔ ስለዛ ኢንፋሊብል ካልሆነና የራሱን የቻለ ስህተት ሊኖርበት የሚችል ከሆነ እሱን ያዝ እናድርገውና ነው የምልህ። እኔ አሁን ጉባኤያቱ ምናምን አይደለም እኮ ቀጥታ አውግስቲንን ማለት ነው። ከዛ በኋላ ቤዝድ ኦን ዲስ አውግስቲኒያን ቲቺንግ አለም ፖፖዞሲሙስ አቋም የሆነውን ነገር ወስዶ ኢስት ኤንድ ዌስትን ያፈራረማቸው። እኔ እንግዲህ እሱ ይሄኛውን ታሪካችሁን አላውቅም። አረ ታሪካችን በል ከመለያየታችን በፊት የነበረ ነው። አረ ዝም በል በእውነት ኦራንጄማ እኔ what I said is ፖፖዞሲሙስ not orange። ኦሬንጅ ካውንስሉን እኮ እያልክ መስሎኝ እኮ ነው ፓፓ። ኦራንጄ ቤዝም አገስቲን ነው ያልኩት። ግን ይሄ ያልኩት ይሄኛው እዚህ ላይ ፖፖዞሲሙስ የኢስት ኤንድ ዌስት ቢሾፖች እንዲፈርሙ አድርገዋል። this was before Sikhism። እኮ አሁን እሱ ከምን አንፃር ፈረሙ ምናምን። አሁን የአውግስቲን ኢንፍሉዌንስ አይደለም እውነቱን ለመናገር በጣም ትልቅ ኢንፍሉዌንስ የነበረው ሰው ነው። ስለዛ ነገሮችን ባለመረዳት ውስጥ አንዳንድ የተደረጉ ነገሮች ሊኖሩ ይችላሉ። እኔ አውግስቲን ጭራሹን አውግስቲን ማለት ነው ጭራሽ በኤርሲያን ታሪክ ውስጥ የሆነ ጤነኛ አባቶች የምንላቸው እንደውም ሲቃወሙት የነበሩትን ነገር ሲናገር ትላለህ። በተለይ ጸጋና የነጻ ፈቃድ ምናምን የቅድመ ውሳኔ ላይ። ስለዛ እሱ በጣም አስቸጋሪ ነው። ለማንኛውም ማንም ምንም አለ፣ ግን ሉሲዬ ዋናው ነገር ቄርሎስ ራሱ እኮ አውግስቲን እንዴ ምን አልከኝ? ሮማንስ ምናምን ካየው እኮ ተሴም ሲኒስተር ኦፍ አሌክዛንድሪያ ኤክስፕላኔሽን ኦፍ ዋት ኢዝ ፔላጂያን ሄረሲ ሲሪል ነው። ሲሪል ምን ሲሪል ምን አውግስቲኒያን ነው ሲሪል I didn't say he is Augustinian። ምንድነው ቴዎሎጂያቸውና ፊሎሶፊያቸው ሲሪል ኮረስፖንዳንስ ነበረው ከአውግስቲናው። እንዳውም የንስጥሮስን ሄሬሲ ለአውግስቲኖስ ያስረዳው ሲሪል ነው። ፔላጂያን ሄሬሲን ለሲሪል ያስረዳው አውግስቲን ነው። እሱ አይደለም የኛ ጥያቄያችንና ሀሳባችን ነው። ከስር እየመለስክለት ለአንተ አልነበረም። ለሌላ ሰው ነው። አንተ ልጅ ኮመንት ላይ ትመልሳለህ እኮ ሰዓት ታወዛግበኝ። አጠገባችን ከስር ስለጻፈ ለሱ ነው። ታች መልስለት አባቴኒያን ቲቺንግ ነው። ፖፖዞሲሙስ ኢስት ኤንድ ዌስት ቢሾፖችን ያፈራረሙት ኢንክሉዲንግ የአሌክዛንድሪያን ቢሾፕ ማለት ነው። መቼ ማለት ነው? መቼ ነው እሱ? ቢፎር ኤፌሰስ ኢቭን መቼ ቢፎር ኤፌሰስ ከሆነ ከ431 በፊት ማለት ነው አይደል? ስለዛ አሁን ጨራሹኑ ምናልባት ይሄ መጽሐፍም ለሰዎች ይሄ የአውግስቲን መጽሐፍ ራሱ ያን አቬለብል ሳይሆን በፊት ማለት ነው። ማኑስክሪፕቶችን ኢዝሊ ነበር ሼር የሚደራረጉት አይደለም። ይሄ ጽሁፍ ራሱ የተጻፈው ሌት ዌኒስ ላይ ወይም ኤርሊ ታሪስ ላይ ነበር ይሄ ጽሁፍ ራሱ የተጻፈው። ስለዚህ የኤፌሶኑ ጉባኤ ሰሞን አካባቢ ላይ በዛ ዘመን አካባቢ ላይ በዛ ዓመት አካባቢ ላይ ነው ኦልሞስት የተጻፈው። ስለዛ ኢቭን ከዛ በኋላ ነው አውግስቲን አሁን ይህን ነገር የተናገሩ ምናልባት ሊሆን ይችላል ማለት ነው። አይተዋል። እና አሁን ዋናው ቁም ነገር ምንድን ነው? እናንተ የአውግስቲን የተናገረውን ነገር ሁሉ አንቀበልም ካላችሁ ያን ያህል አሳሳቢ ነገር ያለው አይመስለኝም። ግን ያው እንግዲህ ሊቁን ሰምሃው ዲፌንድ ለማድረግ ያህል ይመስለኛል። እና ዲፌንድ ከማድረግ አንጻርም ግን እኔ ይሄ በደንብ ቢታይ ጥሩ ነው ብዬ አስባለሁ። ይሄ ዩሱፍ ምክንያቱም በቃ እኔ ስቼ ነበረ ካለ አስቀድም የነበረውን ትምህርት ፊሊ አንቺ አትሰሚም አባቢ ወይ? ዝም ብለህ እኔ እናንተ እናውራ እንደዚህ እኔ እናንተ እናውራ ዝም ብለህ እንደዚህ ለእኛማ ትሰማለህ። በቃ ያውራ እንግዲህ ምን ይደረጋል? ዝም ብለህ አውራ በቃ አውራና እስኪ